ከኢየሱስ ውጪ የዘላለም አባት ተብሎ የተገለጸ ሌላ ማንም የለም። በኢየሱስ ላይ ግን ተንኮል የሚያሴሩ ሰዎች ሳያውቁት ብዬ ነው ማስበው እኔ ምንድን ነው የሚሉት? አይ ሌላም አለ የዘላለም አባት የተባለ ሌላም አለ ይሉናል። እሺ እነማን ናቸው? እስኪ የዘላለም አባት የተባለ ሌላ ማን አለ ብላችሁ ስትጠይቁ አቢጋኤል፣ አቢ አልቦን፣ አቢ አሳፍ ነው ይላሉ። አቢ አሳፍ እኮ ማለት የዘላለም አባት ማለት አይደለም። አቢ አልቦን የዘላለም አባት ማለት አይደለም። ያ የተጽኦ ስም ነው። ዘላለም ታይም ነው፣ የማይወሰን ጊዜ ማለት ነው ዘላለም። በዚህ የሚጠራ ኢየሱስ ብቻ ነው። አንድ ሰው ስለ ኢየሱስ ሲያወራ የእግዚአብሔር ልጅ ብሎ ካቆመ ያ መንፈስ አጋንንት ነው። አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተገናኙት። እነሆም ኢየሱስ ሆይ የእግዚአብሔር ልጅ ከአንተ ጋር ምን አለን አሉት ይላል። ኢየሱስ ሆይ የእግዚአብሔር ልጅ። በቃ ዲያብሎስ እዚህ ድረስ ነው፣ የሚያልፍ ነገር የለም። አሁንም እየመጡ ምንድን ነው የሚለው? የአጋንንት ወሬ ያወሩልናል። ኢየሱስ ማን ነው? አጋንንቱ እንደነገረን ነው። እንዲህ ተው እንጂ ኢየሱስ በቃ አጋንንት እንደነገራችሁ ነው። ከዛ የሚያልፍ ነገር የለውም ኢየሱስ። ዲያብሎስ በሚነግረን ነው እኛ የምንሄደው። በቃ እንደ ሐዋርያቱ እንደ ጴጥሮስ የእግዚአብሔር ልጅም ነው፣ ለእያንዳንዱ እንደ ስራ በሚፈርድ ማንነቱ ደግሞ አብም ነው ብሎ የነገረንን አንቀበልም። የሥላሴ አማንያን የሚፈጥሩት ፐርሰንስ ጭንቅላታቸው ውስጥ ነው ያለው። ጭንቅላታቸው ውስጥና እነሱ የሚጽፏቸው መጽሐፍ ላይ ነው እንጂ ያለው መጽሐፍ ቅዱስ ላይ ፐርሰንስ የሚባል ነገር የለም። በእንግሊዝኛ ይሻላል ነው የሚሉት። እግዚአብሔርን በአካል የማባዛቱ ነገር እየሰለቻቸው ነው እና በእንግሊዝኛ ይሻላል ነው የሚሉት። በአማርኛ አልተቻለም። ምክንያቱም አካል የሚለው ነገር ብዙ ስላልረዳን ሶስት አካል ለማለት አልቻልንም። ስለዚህ በእንግሊዝኛ ይሻለናል ነው የሚሉን። እንስሶቹም በዙፋኑ ላይ ለተቀመጠው ይላል። አንድ ነው የተቀመጠው። ከዘላለም እስከ ዘላለም በሕይወት ለሚኖረው ይላል። አንድ ነው። ለእርሱ ይላል። እነሱ በሚወዱት በእንግሊዝኛ ቃል ሄዳችሁ ብታዩት and thanks to him that sat on the throne ነው የሚለው። to him ነው የሚለው። ስለዚህ him third person singular ነው። ስለዚህ በፐርሰን ብትሄዱ እንግዲህ ያለው አንድ ነው። ቱ ሂም ብሎ ፐርሰንስ የለም። ሰማይ ላይ ፐርሰንስ አሉ ነው የሚሉን እነሱ። 3 persons one God ነው የሚሉን። ቱ ዘም ማለት አለበት እናንተ እንደምትሉት ፐርሰኖች እንዲኖሩ ከፈለጋችሁ ማለት ነው። እግዚአብሔርን በፐርሰን ብዙ ማድረግ መጽሐፍ ቅዱስ አይፈቅድም። ይሄ እናንተ ስሜት ፈቃድ እውቀት አለው በሱ አይነት ፐርሰን መገደብ አትችሉም እግዚአብሔርን። ከዛ በላይ ነው ለፐርሰን የምትሰጡት ዴፊኒሽን ያ ከሆነ ማለት ግን ግራማቲካል ፐርሰን የምንናገር ከሆነ ሂ ነው ያለው። እስኪ አንድ ሁለት ነጥቦችን ከራዕይ መጽሐፍ ላይ ላንሳና እግዚአብሔርን እንግዲህ እናመሰግናለን። ለጥያቄ ደግሞ በር ደግሞ እንከፍታለን ማለት ነው። ራዕይ መጽሐፍ ላይ ምዕራፍ 4 ነው። ምዕራፍ 4 ላይ እንግዲህ የዘመኑ ነገር እግዚአብሔር በአካል የሚለው እየሰለቻቸው ይመስለኛል። እግዚአብሔር በአካል የማባዛቱ ነገር እየሰለቻቸው ነው እና በእንግሊዝኛ ይሻላል ነው የሚሉት። በአማርኛ አልተቻለም። ምክንያቱም አካል የሚለው ነገር ብዙ ስላልረዳን ሶስት አካል ለማለት አልቻልንም። ስለዚህ በእንግሊዝኛ ይሻለናል ነው የሚሉን እና እስኪ ምን ይላል እዚህ ራዕይ መጽሐፍ ምዕራፍ 4 ላይ ቁጥር 9 እንደዚህ አነበዋለሁ። እንስሶቹም በዙፋኑ ላይ ለተቀመጠው ከዘላለም እስከ ዘላለም በሕይወት ለሚኖረው ለእርሱ
ክብርና ውዳሴ ምስጋናም በረከትም ክብርም ምስጋናም በሰጡት ጊዜ 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ ይላል። እዚህ ላይ በዙፋኑ ላይ የተቀመጡ የሉም። አንዱ ዙፋን ላይ 3 አካላት አሉ ነው የሚሉን እነሱ። በዚህ መጽሐፉ የሚነግረን ግን እንስሶቹም በዙፋኑ ላይ ለተቀመጠው ይላል። አንድ ነው የተቀመጠው። ከዘላለም እስከ ዘላለም በሕይወት ለሚኖረው ይላል። አንድ ነው። ለእርሱ ይላል። እነሱ በሚወዱት በእንግሊዝኛ ቃል ሄዳችሁ ብታዩት ምናልባት እዚህ ማንበብ የሚኖርብኝ ከሆነ እንግሊዝኛውን ለማንበብ ራዕይ መጽሐፍ ምዕራፍ 4 ቁጥር 9 ላይ ምንድን ነው የሚለው? And when those beasts give glory and honor and thanks to him that sat on the throne ነው የሚለው። to him ነው የሚለው። ስለዚህ him third person singular ነው። ስለዚህ በፐርሰን ብትሄዱ እንግዲህ ያለው አንድ ነው። to him ነው። ሂም ብሎ ፐርሰንስ የለም። ሰማይ ላይ ፐርሰንስ አሉ ነው የሚሉን እነሱ። 3 persons 1 God ነው የሚሉን። እሱ የሚያወራው ደግሞ እዚህ ላይ ቱ ሂም ነው። ስለዚህ ቱ ዘም ማለት አለበት። እናንተ እንደምትሉት ፐርሰኖች እንዲኖሩ ከፈለጋችሁ ማለት ነው። እግዚአብሔር ይመስገን። በእንግሊዝኛው ላይ ሄዳችሁ ስታዩ ወደ 3 አይነት የፐርሰን ዴፊኒሽን ይሰጣል። አንደኛው የፐርሰን ዴፊኒሽን ግራማቲካል ፐርሰን የሚባል ነው። ግራማቲካል ፐርሰን የሚባለው እነዚህ አሁን ፈርስት ፐርሰን፣ ሰከንድ ፐርሰን፣ ተርድ ፐርሰን የሚባሉ አሁን ፈርስት ፐርሰን የሚባለው ላይ ፈርስት ፐርሰን ሲንጉላር ሲሆን አይ ነው ይላሉ። ፕሉራል ሲሆን ደግሞ ዊ ነው ይላሉ። ሰከንድ ፐርሰን ላይ ያው ዩ ነው። እሱ ማን ነው? አንተ፣ እናንተ ምንለው ማለት ነው። ከዛ ደግሞ ሰርድ ፐርሰን ላይ ስትመጡ ደግሞ ሂ ሺ ኢት አለው። ፕሉራል ሲሆን ደግሞ ዘ አለው፣ ዘም አለው። ኦኬ። ስለዚህ ከዘፍጥረት ጀምራችሁ እግዚአብሔርን በፐርሰን ብዙ ማድረግ መጽሐፍ ቅዱስ አይፈቅድም። አዲስ ኪዳን ላይም ጌታ ኢየሱስ ክርስቶስ መጥቶ በማቴዎስ ወንጌል ምዕራፍ 19 ላይ ማቴዎስ ወንጌል ምዕራፍ 19 እግዚአብሔር ይመስገን ጌታ ኢየሱስ ክርስቶስ ቁጥር 4 ላይ ማቴዎስ ምዕራፍ 19 ቁጥር 4 ላይ ማን ነው የሰው ልጆችን የፈጠረው የሚለው እነሱ በሚፈልጉት ግራማቲካል ፐርሰን በሚባለው ምንድን ነው የሚለው? And he answered and said unto them, have you not read that he which made them at the beginning made them male and female? He made them. He made male and female. He person and person ነው። ሂ ብሎ ፐርሰኖች የሉም። ስለዚህ የሥላሴ አማንያን የሚፈጥሩት ፐርሰንስ የት እንዳለ አይታወቅም። ጭንቅላታቸው ውስጥ ነው ያለው። ጭንቅላታቸው ውስጥና እነሱ የሚጽፏቸው መጽሐፍ ላይ ነው እንጂ ያለው መጽሐፍ ቅዱስ ላይ ፐርሰንስ የሚባል ነገር የለም፣ በጭራሽ የለም።
እንግዲህ ፐርሰን እንግዲህ እንግሊዝኛ ቃል ነው። ማንም ሰው አሁን እዚህ ውስጥ ካላችሁት መካከል እስኪ ግቡና ፐርሰንስ አሳዩን። እስኪ ግቡ። ሲፈጥር እግዚአብሔር አንድ ፐርሰን ነው። ግራማቲካል ፐርሰን ነው የማወራው እኔ። እናንተ የፈጠራችሁለት ፐርሰን የለም። እዚህ ግን የተጻፈው ግራማቲካል ፐርሰን ነው የምናገረው፣ ፐርሰን ስንል ማለት ነው። ጀነሲስ ዘፍጥረት ምዕራፍ 5 ቁጥር 1 ላይ ልውሰዳችሁ። ዘፍጥረት ምዕራፍ 5 ቁጥር 1 And this is the book of the generation of Adam. In the day that God created man, in the likeness of God made he him. Male and female created he them. ስለዚህ እዚህ ጋርም ሂ ነው። እንዴት ብሎ ነው ሂ የተባለ? እግዚአብሔር ከአንድ በላይ ፐርሰን ከሆነ ለምን ግራማቲካል ሂ ይኖረዋል? ሂ እኮ ሰርድ ፐርሰን ሲንጉላር ነው። ስለዚህ ሂ ነው ብላችሁ ካነበባችሁት እግዚአብሔርን ፐርሰንስ ነው እንዴት ትላላችሁ? ግራማቲካሊ ፐርሰን ነው፣ ሂ ነው። ይሄ እናንተ ስሜት ፈቃዱ አለው በሱ አይነት ፐርሰን መገደብ አትችሉም እግዚአብሔርን። ከዛ በላይ ነው ለፐርሰን የምትሰጡት ዴፊኒሽን ያ ከሆነ ማለት ነው። ግን ግራማቲካል ፐርሰን የምንናገር ከሆነ ሂ ነው ያለው። ይህንን ማስተካከል ማሻሻል የምትፈልጉ መምጣት ትችላላችሁ። ራእይ መጽሐፍ ላይ ደግሞ እንሂድ። ራእይ መጽሐፍ ምዕራፍ 1 ላይ ይቅርታ፣ ምዕራፍ 4 ራእይ ምዕራፍ 4 ቁጥር 1 ላይ ይሄ በጣም ኢንትረስቲንግ ነው። እንደዚህ ነው የሚለው ምዕራፍ 4 ራእይ ቁጥር 1 እና 2 ላንብብላችሁ። After this I looked, and behold, a door was opened in heaven, and the first voice which I heard was as it were of a trumpet talking with me, which said, Come up here. Come up, here ነው የሚለው here ለማለት ነው። የድሮ እንትን ነው ኪንግ ጄምስ ነው ማለብላችሁ። And I will show thee the things which must be hereafter. And immediately I was in the spirit. በመንፈስ ነበርኩ ይላል። በዛ በቅዱሱ መንፈስ መሆናችንና ሌላ መንፈስ እንደመጣ የምታውቁበት ነው። ይሄ እንግዲህ ምን ነው የሚላቸው ስላችሁ I was in the spirit and behold a throne was set in heaven and one sat on the throne. በመንፈስ ሆኜ ምን አየሁ ነው የሚለው? አንድ ዙፋን a throne። አንዳንድ ጊዜ ዙፋኖች እኮ ሚላለ ምናምን እያሉ ሲቀልድ ዙፋኖች የተባለው ሌሎቹ ለ24ቱ ሽማግሌዎች ያለ ነው። ለሱ ግን 2 ዙፋን አይደለም ያለው፣ ኤትሮን ነው ያለው። 3 ዙፋንም የለም፣ 4 ዙፋንም የለም፣ አንድ ዙፋን ነው። በዙፋኑ ላይ ደግሞ እስኪ አንድ ሰው እንግሊዝኛው መጽሐፍ ቅዱስ ያላችሁ ሎቢው ላይ ለጥፉት። ምንድን ነው የሚለው? ምን ይላል? A throne was set in heaven and one sat on the throne. አንድ ነው የተቀመጠው። ከዛ በኋላ ይላል and he that sat was to look upon like a jasper and a sardine stone ይላል። and he that sat ነው የሚለው he የተቀመጠው አንድ ነው። ሂ ነው ያለው። ፐርሰንስ የሉም። የሥላሴ አማኞች የምታወሩት ፐርሰንስ it doesn't exist። ሂ የሚባል ፐርሰንስ የለም። ሂ ፐርሰን ነው። ያልፈጠራችሁን ነው የምታመልኩት። የፈጠረን ሂ ነው የሚለው። ሂ ክሬትድ አስ ነው የሚለው። ሂ ነው ክሬት ያደረገን። ሂ አንድ ፐርሰን ነው። ግራማቲካል ፐርሰን ነው የምናወራው። ስለዚህ ያልፈጠራችሁን ነው። ፐርሰንስ ፈጥረውናል ትላላችሁ። ሂ ነው ክሬት ያደረገን እየተባለ ፐርሰንስ ከየት ነው የምታመጡት?
እስኪ ግቡና አሳዩን። ሂ ማለት ፐርሰንስ ነው የሚለውን ማስረዳት የምትችሉ ግቡና አስረዱን። የተቀመጠው አንድ ዙፋን አለ። የተቀመጠው በዙፋኑ ላይ አንድ ነው። ዋን ሳት ኦን ዘ ትሮን ኤንድ ሂ ዛት ኦን ዘ ትሮን ሂ ዛት ሳት ኦን ዘ ትሮን እያለ ነው የሚያወራው። ስለዚህ ሂ ሳት ኦን ዘ ትሮን አንድ ነው የተቀመጠው። ጌታ ኢየሱስ ይመስገን። አንዲት ልጅ ስትጽፍ እያየው ነው። ኢየሱስ የእግዚአብሔር ልጅ ነው። እሱንም አጋንንትም ይላል እኮ። እሱ እኮ ነው አጋንንት እየተጫወተ ነው ያለው ምንለው እኮ ያንን እኮ ነው። አንድ ሰው ኢየሱስ ክርስቶስን የእግዚአብሔር ልጅ ብቻ ብሎ ከቆመ ያ ሰው የተሞላው መንፈስ ቅዱስን አይደለም። በግልጽ ቋንቋ ነው እኮ የምናገረው። ይሄ እንዴት እንደማይገባችሁ አላወቁም። ለምን እንዳልገባችሁ ደግሞ ምክንያቱን አስረዱኝ። በጣም ደስ ይለኛል። አንድ ሰው ስለ ኢየሱስ ሲያወራ የእግዚአብሔር ልጅ ብሎ ካቆመ ያ መንፈስ አጋንንት ነው። ምን ይላል መሰላችሁ? ማቴዎስ ወንጌል ላይ ምዕራፍ 8 ላይ ላንብብላችሁ። እዚህ መጽሐፍ ቅዱስ ውስጥ ያሉት ሐዋርያት የኢየሱስን የእግዚአብሔር ልጅነት ያምናሉ፣ ግን የእግዚአብሔር ልጅ ብለው አያቆሙም። ስለ ኢየሱስ የእግዚአብሔር ልጅነቱንም ይናገራሉ፣ አብነቱንም ይናገራሉ። እግዚአብሔር ይመስገን። አጋንንት ግን ኢየሱስን የእግዚአብሔር ልጅ ብሎ ነው የሚያቆመው። አሁን ማቴዎስ ወንጌል ምዕራፍ 8 ቁጥር 28 ላይ እንደዚህ ይላል። ወደ ማዶም ወደ ጌርጌሶን ሀገር በመጣ ጊዜ አጋንንት ያደሩባቸው 2 ሰዎች ከመቃብር ወጥተው ተገናኙት ይላል። ኦኬ፣ አጋንንት ያደሩባቸው። እስኪ 1-2 ሰዎች ጻፉልኝ እዛ ላይ። ማን ያደረባቸው ነው የሚለው? አጋንንት ያደሩባቸው ነው የሚለው የተጻፈው ነው። አጋንንት ያደሩባቸው 2 ሰዎች ከመቃብር ወጥተው ተገናኙት። እነርሱም ሰው በዚያ መንገድ ማለፍ እስኪሳነው ድረስ እጅግ ክፉዎች ነበሩ። እነሆም ኢየሱስ ሆይ የእግዚአብሔር ልጅ ከአንተ ጋር ምን አለን አሉት ይላል። ኢየሱስ ሆይ የእግዚአብሔር ልጅ። በቃ ዲያብሎስ እዚህ ድረስ ነው፣ የሚያልፍ ነገር የለም። አሁንም እየመጡ ምንድን ነው የሚለው? የአጋንንት ወሬ ያወሩልናል። ኢየሱስ ማን ነው? አጋንንቱ እንደነገረን ነው። እንዲህ ተው እንጂ ኢየሱስ በቃ አጋንንት እንደነገራችሁ ነው። ከዛ የሚያልፍ ነገር የለውም ኢየሱስ። እንዲህ እግዚአብሔር ይመስገን። አጋንንቱ የነገረን ብቻ እንዴት ኢየሱስ ያ ብቻ ይሆናል? ሐዋርያው ጴጥሮስ ኢየሱስ የእግዚአብሔር ልጅ እንደሆነ መስክሮልናል በማቴዎስ ወንጌል ምዕራፍ 16 ላይ ሲመሰክርልን ምንድን ነው ያለው? አንተ ሰዎች የሰውን ልጅ ማን ይሉታል የተባለው ላይ ክርስቶስ የሕያው እግዚአብሔር ልጅ ብሎ ነው የተናገረው። ያ በሰውነቱ የእግዚአብሔር ልጅ ነው። ለእያንዳንዱ ደግሞ እንደ ስራው በሚፈርድ ማንነቱ ደግሞ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ አብ ነው ያለው። እግዚአብሔር ይመስገን አብ ነው ያለው። ስለዚህ ኢየሱስ ክርስቶስ በሰውነቱ የእግዚአብሔር ልጅ ተብሏል፣ ልክ ጴጥሮስ እንዳለው። ያው ጴጥሮስ ደግሞ ለእያንዳንዱ እንደ ስራው በሚፈርድ ማንነቱ ደግሞ አብ ነው ብሎታል። ጌታ ኢየሱስ ክርስቶስ ይባረክ። ይሄ ነው መባል ያለበት። የዮሐንስ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ መስክሯል። የእግዚአብሔር ልጅ ብቻ ብሎ ግን አላቆመም። አንተ የእግዚአብሔር ልጅ ነህ፣ አንተ ደግሞ የእስራኤል ንጉሥ ነህ ነው የሚለው። ሁለቱንም የእስራኤል ንጉሥ ማለት ደግሞ በኢሳይያስ መጽሐፍ ምዕራፍ 44 ቁጥር 6 እና በሚልኪያስ ምዕራፍ 1 ቁጥር 6 መሰረት አብ ማለት ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅም ነው በሰውነቱ። የሰራዊት ጌታ እግዚአብሔር በመሆኑ ደግሞ አብ ነው። ሚልኪያስ ምዕራፍ 1 ቁጥር 6። ኢየሱስን ግን ሸፍናችሁና ደብቃችሁ ኢየሱስን የእግዚአብሔር ልጅ ብቻ እንደ ዲያብሎስ ዲያብሎስ በሚነግረን ነው እኛ የምንሄደው። በቃ
እንደ ሐዋርያቱ እንደ ጴጥሮስ የእግዚአብሔር ልጅም ነው፣ ለእያንዳንዱ እንደ ስራው በሚፈርድ ማንነቱ ደግሞ አብም ነው ብሎ የነገረንን አንቀበልም። በዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። የእግዚአብሔር ልጅ ነህ ብሎ አላቆምም። የእስራኤል ንጉሥ የሰራዊት ጌታ እግዚአብሔር አብ ነህ። ስለዚህ የኢየሱስን ሁለቱንም መልክ መቀበል አለብን። ኢሳይያስም ነብዩ ሲናገር በመወለዱ የእግዚአብሔር ልጅ ነው ብሎታል፣ ልጅ ነው ብሎታል። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል ብሏል። ኢየሱስ ግን በመወለድ የሚያበቃ ማንነት የለውም። አለቅነት ደግሞ አለ። እግዚአብሔር አለቅነቱ ውስጥ ደግሞ ልጅነት የለም። አለቅነቱም ካለ በኋላ ወንድ ልጅ አይልም። አለቅነቱ ውስጥ ድንቅ መካር ይላል፣ ኃያል አምላክ ይላል፣ የዘላለም አባት ይላል፣ የሰላም አለቃ ይላል። እግዚአብሔር ይመስገን። ስለዚህ ኢየሱስ በመወለዱ ልጅ ነው፣ በአለቅነቱ ደግሞ የዘላለም አባት ነው፣ አብ ነው። ከኢየሱስ ውጪ የዘላለም አባት ተብሎ የተገለጸ ሌላ ማንም የለም። በኢየሱስ ላይ ግን ተንኮል የሚያሴሩ ሰዎች ሳያውቁት ብዬ ነው ማስበው። እኔ ምንድን ነው የሚሉት? አይ ሌላም አለ፣ የዘላለም አባት የተባለ ሌላም አለ ይሉናል። እሺ እነማን ናቸው? እስኪ የዘላለም አባት የተባለ ሌላ ማን አለ ብላችሁ ስትጠይቁ አቢጋኤል፣ አቢ አልቦን፣ አቢ አሳፍ ነው ይላሉ። አቢ አሳፍ እኮ ማለት የዘላለም አባት ማለት አይደለም። አቢ አልቦን የዘላለም አባት ማለት አይደለም። ያ የተጽኦ ስም ነው። ዘላለም ታይም ነው። ዘላለም አንሊሚትድ ታይም ማለት ነው። የማይወሰን ጊዜ ማለት ነው ዘላለም። በዚህ የሚጠራ ኢየሱስ ብቻ ነው። የዘላለም አባት የሚባል ኢየሱስ ነው፣ ሌላ የለም። ይህን ማሳየት የሚችል ማንም የለም። ግን ምንድን ነው የሚያደርጉት? ያው እንደተለመደው ክፍል ይከፍቱና ከጠዋት እስከ ማታ እኛ ከወጣን በኋላ ያወራሉ፣ የሆነ ነገር ያወራሉ። ምን ያው እንደምታውቁት ነው። እንደዛ ነው ጊዜ የሚባክነው። እስኪ እድል ልስጣችሁ። ኢየሱስን እንደ ጋኔን ነው ማመን ያለብን ወይስ እንደ መጽሐፍ ቅዱስ ነው ማመን ያለብን? ግቡና አስረዱ። እንደ ጋኔን ከሆነ ልክ የእግዚአብሔር ልጅ ብቻ ብሎ አቁሟል ጋኔኑ። እንደ ጋኔን መከተል ትችላላችሁ። እንደ ሐዋርያቱ ከሆነ ግን እንደ ጴጥሮስ ከሆነ ጴጥሮስ በሰው ልጅነቱ የእግዚአብሔር ልጅ ነው ብሎታል። ለእያንዳንዱ እንደ ስራው በሚፈርድ ማንነቱ ግን አብ በሉት ነው የሚለን። ለእያንዳንዱ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 17። እግዚአብሔር ይባረክ። ኢየሱስ ክርስቶስ ሁሉን የሚገዛ አምላክ ነው ይላል። ሁሉን የሚገዛ ጌታ አምላክ ነው ይላል ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ላይ። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ምንድን ነው የሚለው? ሁሉን የሚገዛ ጌታ አባታችሁ ነው ይላል። እግዚአብሔር ይመስገን። እኔ ለእናንተ አባት ሆናለሁ፣ እናንተ ደግሞ ለእኔ ወንዶች እና ሴቶች ልጆች ትሆኑኛላችሁ ይላል። እግዚአብሔር ይመስገን። ሁሉን የሚገዛ ጌታ ማን ነው? ሁሉን የሚገዛ ጌታ ኢየሱስ። ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ያለ የነበረ የሚመጣ ሁሉንም የሚገዛ ጌታና አምላክ እኔ ነኝ ነው ያለ። እግዚአብሔር ይመስገን። እሺ አሁን እድሉን ልስጣችሁ። እስኪ እድሉን ልስጣችሁና ግቡ። ይሄ አሁን የተናገርኩት ነገር በመጽሐፍ ቅዱስ ውስጥ ሂ ክሪኤትድ ነው የሚለው። ስለዚህ ግራማቲካል ፐርሰንስ የሉም። እግዚአብሔር ብዙ ፐርሰንስ ነው። አንድ አምላክ በአምላክነቱ ነው አንድ፣ በፐርሰንነቱ ብዙ ነው የምትሉ ሰዎች ሂ ተብሎ ነው የተገለጸው። እና ሂ ሲባል እንዴት ነው ፐርሰንስ የሚሆነው? እኛ መንገድ አለን። ሂ ማለት ፐርሰን ማለት አይደለም ፐርሰንስ ማለት ነው የምትሉን እስቲ ግቡና አስረዱን። በተለይ እንተነትናለን እናብራራለን የምትሉ ሰዎች
በየእንትኑ ውስጥ ማትሉት ማታወሩት ነገር የለም። እስኪ ግቡ።